ገነት እባላለሁ ጠበቃ ነኝ እና ከሩታ ጎን መቆም እፈልጋለሁኝ። ሩታ በጣም ታሳዝነኛለች። እንደ ሴት ከጎኗ መቆም እፈልጋለሁኝ። ምክንያቱም ሴት ናት፣ እየተበደለች ነው። በትዳሯ ላይ ትዳር እየተመሰረተባት ስለሆነ በዚህ ከጎኗ ልቆም እፈልጋለሁኝ። አብርሽ ደግሞ የንብረት ዝውውር እያደረገ ነው። የንብረት ስም መቀየር ስራውን ተያይዞታል። ስለዚህ ያንንም ማስቆም የሚቻልበት መንገድ አለ። እንደገና በሰማንያ ላይ ሰማንያ መደረብ እሱን ወደ ቂሊንጦ ያስገባዋል። ዘብጥ የሚጥለው ነገር ነው እና ሩታዬ በጣም ነው የምታሳዝኝኝ። በጣም ወድሻለሁ፣ ግን ከጎንሽ ልቆም ፍቃደኛ ነኝ። ቅድም ደውዬ ሳናግርሽ የሰጠሽኝ መልስ አኩርቶኛል። አይዞሽ፣ እሱም ወደ ዘብጥያ ይገባል። በትዳር ላይ ትዳር መደረብ በራሱ በጣም ትልቅ ወንጀል ነው። ስለዚህ አይዞሽ፣ ካሁን በኋላ አብሬሽ ነኝ። ስለዚህ ወደድክም ጠላክም አብርሽ በህግ ትጠየቃለክ። ጆሮክን ተይዘክ እስር ቤት ትገባለክ። ምክንያቱም በሚስትክ ላይ ሚስት ስለደረብክ ማለት ነው። ለዛውም እኮ በጥሩ ሴት እንኳን ብትቀይራት ሩታ ኖርማል ነበረ። አንተ ሌላ ሴት ካማረችህ እኮ ሩታን ትተክ ሩታን ፈተክ በስነስርዓቱ በህግ አግባብ ወደ ሌላ ጋብቻ መሄድ ነው እንጂ ያለብክ በትዳር ላይ ትዳር እንዴት! ይሄ እኮ መቆሸሽ እኮ ነው። ይሄ እኮ ውስልትና ነው። ይሄ ብልግና ነው። እና በጣም ነው ያዘንኩብህ። በጣም እጅግ ከምትለው በላይ አፍሬ ባሃለው ማለት ነው። እኔ ብቻ ሳይሆን በጣም ብዙ ኦዲየንሶች በአንተ ላይ ቅሬታ አላቸው። ተናደውብካል። በዛ ላይ ደግሞ ንብረት ለማሸሽ አሁን እኮ ጋብቻው ላይ አልፈርምም የሚለው እኮ እሱ ለምን እንደሆነ ታውቃላችሁ? ንብረት በአንድ ጊዜ ስም አይቀየርም። ገባችሁ? ይሄንን ለሩታ በእናታችሁ በምትወዱት ለሩታ ቆርጣችሁ አድርሱልኝ። በአንድ ጊዜ ንብረት ስም ስለማይዞር ስም እስከሚያዞር ድረስ አልፈርምም እያለ እያመላለሰ ከዛ በኋላ እሱ ምን ያደርጋል? ንብረቱን ስም ያዞራል። ንብረቱን ስም ካዞረ በኋላ ይፈርምላታል። ከዛ ጋብቻው ይፈርሳል። እሷ በዜሮ ምንም ሳታገኝ ወደ ቤቷ ትመለሳለች ማለት ነው። እሱ አሁን እየፈለገ ያለው እያደረገ ያለው ይሄ ነው። ስለዚህ ንብረቱ መታገድ አለበት። ንብረቱ እግድ ሊወጣበት ይገባል። እንደ ህግ አግባብ ሄደሽ ያለውን ንብረት በሱና በአንቺ ስም ባንክ ውስጥ ያለው ብር፣ መኪናው፣ ማንኛውም ብዙዎቻቸውን ምን ንብረት አለ ምናምን የምትለው ልጇን ታሳድግበታለች። ይጠቅማታል። እሷ ለሩታ በደንብ ነው የሚጠቅማት። ለሩታ ይጠቅማታል። ስለዚህ ይሄ ነገር እኔ በዚህ ሁኔታ ነው ልመለከተው የምችለው እና እባካችሁ ንብረት ምን ያደርግላታል የምትሉ ሰዎች አርፋችሁ ቁጭ በሉ። በደንብ ነው የሚያደርግላት። ልጇን ታሳድግበታለች፣ ኑሮዋን ትኖርበታለች። እሱ እኮ ሴት ፈልጎ የሴት እንትን ተከትሎ አይደለ ሄደው። ይህንን ደግሞ እኛ እንትን ልንለው አንችልም እና በቃ ይሄ ነገር ሊስተካከል ይገባል። መጠየቅ ካለበት በህግ በደንብ አፍንጫው ተይዞ ሊከሰስ ይገባል። በቃ ሊጠየቅ ይገባል። ማን ስለሆነ ነው እሱ በዚህ ደረጃ እሷ ላይ ሩታ ላይ የሚቀልድባት? ከፈለግሽ ሂጂ፣ ከፈለግሽ በቃ ወደ እኔ እንትን አትጠጊ ምናምን ሁሉ እስከ ማለት ደረጃ፣ እስከ ማቀራራት ደረጃ። ሌላው እነ ሮቤል እንዳትመቱት፣ እናንተ ብትመቱት፣ እናንተ ብትነኩት እስር ቤት ነው የምትገቡት። እናንተ ሰውን መምታት ወንጀል ነው። እንዳትመቱት እናንተ በእልህ እሱን እንድትመቱትና የሆን ነገር እንድታረጉትና ነገሩ በግርግር መሀል እሱ የሚፈልገውን ሴራ ማሴር ነው የሚፈልገው እና ይሄ ደግሞ የሄርሜላ ጉዳይ ነው። የሄርሜላ ሴራ ነው። ስለዚህ ሁላችንም በተጠንቀቅ ከሩታ ጎን ልንሆን ይገባል። ማንም ሊቀልድባት አይገባም። ሩታ ታሳዝናለች። የእውነት እኔ ምን ያክል ውስጤ እንደተነካ በሩታ እና አንዳንድ የሚመጣልሽ ወረቀቶች አሉ። እዚህ ላይ ፈርሚ ልትባይ ትችያለሽ። እሱ በእጃዙር አስመጥቶ ሊያስፈርምሽ ይችላል። በእጃዙር የሆነ ነገር ሊያስደርግ ስለሚችል መጠንቀቅ አለብሽ። እሺ፣ እኛ ደግሞ ከጎንሽ አለን። እኛ ግሩፕ ላይ መቀላቀል የምትፈልጉ ሩታን ለማገዝ በሀሳብ ገባችሁ? የእኛ ግሩፕ ገንዘብ አይደለም የሚሰባሰብበት፣ ግን እኛ ሩታን ለማገዝ ነው። ሁላችንም የሚያስፈልጋትን ነገር ለማድረግ ሰዎች እንዲያግዟት ሰውን ለማስተባበል ምናምን የከፈት ነው። 300 ምናምን ሰዎች ያለንበት ግሩፕ አለ። መግባት የምትፈልጉ ሊንክ ከታች አስቀምጥላችኋለሁ። እዛ ላይ መግባትና ሀሳባችሁ መስጠት እንዲሁም ደግሞ ሩታን የሚደግፋት ነገር እንደ ሀሳብ ማቅረብ ትችላላችሁ ማለት ነው። የኛ ግሩፕ ገንዘብ የሚሰባሰብበት ምናምን አይደለም። ለሩታን ሰፖርት የሚያደርግ ሩታን ብቻ የሚደግፍ ነው የምንፈልገው። ከዛ በተረፈ ሩታን ሁላችሁም በቃ አይዞሽ ልንላት ይገባል። ሴት ናት፣ አራስ ናት። አራስ እኮ ናት ጋይስ፣ ታውቃላችሁ። እንደው ድሮ እኮ እናቶቻችን ሲወልዱ እኮ እንደው አሁን ጊዜው ፈጠነና ነው እንጂ እኮ 3 ወር 4 ወር እኮ ይቀመጡ ነበር፣ ይታረሱ ነበርና
ሩታዬ አይዞሽ፣ ስትረስ ውስጥ እንዳትገቢ። ደግሞ ስፖርት ስሪ፣ በጣም ስፖርት መስራት አለብሽ፣ ሪላክስ ማድረግ አለብሽ ምናምን ነገር። ጀስት ኢንጆይ እያደረግሽ አዲስ አበባ ላይ ፈታ ማለት ትችላለሽ። አዲስ አበባ ብዙ መዝናኛዎች፣ ብዙ ፓርኮች አሉ እና ፈታ ማለት አለብሽ። ራስሽን እንዳታጨናንቂ፣ እኛ እህቶች አለን። አስፈላጊ ከሆነ የሚያስፈልገውን ሁሉ ነገር ለማገዝ ከአንቺ ጎን አለን። ኦኬ አለን። ሴት ጠበቃዎች በጣም ብዙዎች አነጋግረውናል። ግሩፓችን ላይም አሉ፣ ስለ ህግ የሚያውቁ ወንዶች አሉ፣ ሴቶች አሉ እና አብርሽ እያደረገ ያለው ነገር ሙሉ ለሙሉ ወደ እስር እንደሚወስደው ግልጽ ነው። ምንም የሚዋሽ ነገር የለም። እኛ ደግሞ አብርሽን አንፋታውም ማለት ነው። እስከ ጥግ ድረስ አንፋታውም። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሩታን እንትን ለማለት የምትመጡ ሴቶች ግን እንዳትመጡ፣ ቤቴ እኔ አልፈልጋችሁ፣ እንዳትመጡ። ሩታን ለማገዝ የምትመጡ ብቻ ነው የምፈልገው። ሩታን የምትሳደቡ፣ የሩታን ፎቶ ዘቅዝቃችሁ ሩታን አታክ የምታረጉ እሱን ወደ ቂሊንጦ ያስገባዋል። ዘብጥያ የሚጥለው ነገር ነው እና ሩታዬ በጣም ነው የምታሳዝኝኝ። በጣም ወድሻለሁ፣ ግን ከጎንሽ ልቆም ፍቃደኛ ነኝ። ቅድምን በሰጠሽኝ ቅድም ደውዬ ሳናግርሽ የሰጠሽኝ መልስ አኩርቶኛል። አይዞሽ፣ እሱም ወደ ዘብጥያ ይገባል። በትዳር ላይ ትዳር መደረብ በራሱ በጣም ትልቅ ወንጀል ነው። ስለዚህ አይዞሽ፣ ካሁን በኋላ አብሬሽ ነኝ።